በጣም ጥሩ አሁን ለጁንታ አመራሮች በሙሉ ተአድሶ ይሰጣቸዋል ለዲሞክራሲ ዕውቀት ከእንግዲህ በኋላ አምባገነን ቆማል በቃ ለዲሞክራሲ ነው የምንቀጥለው ለዲሞክራሲ ትርጉሙ ምንድነው እስቲ ዲሞክራሲ ማለት ምን ማለት ነው እስቲ ዶክተር ደብረጽዮን እስቲ ቆጥል የምን ቃል ዲሞክራሲ የመለዘን አይትላል እንዴ አንተ መለዘን አይገባበት አፈር ግባ መድኃኒዓለም ያባቲ አምላክ እንደ መድኃኒዓለም ለዛ አፈር ይጨምር አሰራ እንጂ ጭንቅላት ዲሞክራሲ ለግሪክ ቃል ነው ጭንቅላት ተነሰረ እሺ ዲሞክራሲ ለግሪክ ቃል ነው ግሪክ የት ነው የምትገኘው አንተ ጌታቸው ረዳ አንተ ለዚህ ክፉ ቀን እንኳን እንቅልፍ ይላል እንዴ አንተ ወፍራም ና ለዚህ ፍልፍት ለዚህ ኡምር ተቀመጥ እሺ አንተ ድንጋይ ራስ እሺ ግሪክ የት ነው የምትገኘው ትግራይ አንተ ድንጋይ ራስ ለዚህ ስቅርቶ ጭንቅላት እንዳልበሳ አሰራ እንጂ ጭንቅላትን ወልቃይ ተቆደ ይመስል እንዲው ራያ ለመጠብስ እንዲው ዝም ለራስ የምትጠቀልለው በጣም ያለ ለዚህ ምን ምልክት ነው ጎምት እስቲ ጎምታ ለናንተ ብሔረሰቦች እኮ አታምንም እኮ ለቆቦ ለወልዲያ ለደሴ ገረማች አይደለ አርባ ምንጭ በቁጥጥር ስር አርጎነዋል አታምንም እኮ ለናንተ አታምኑም ጋሞ ጎፋ ትሪፍ ጋሞ ጎፋ ገብቷል በቁጥጥር ስር አውለናል ጋሞ ጎፋ ይሄው ጆግናው ትሪፍ ሰራዊት ሙዝ እየጨፈጨፈ ነው አርባ ምንጭ ገብቷል አይደለም በሉ ደግሞ እናንተ ልትክዱ እኮ ነው ምጎርማቸው ለነዚህ ለአርባ ምንጭ ሰዎች ግን የዋህ ናቸው ለዚህ ሁሉ ሙዝ ይዘው አይጎነጠሉም ከኢትዮጵያ ተጎጠሉ አንተ ነስቲ ና ለዚህ ሁሉ ሙዝ ይዛችሁ ለምንድን ነው ከኢትዮጵያ ማተጎነጠሉ ግን ሙዝ ምን አረጉልና በብራቸው ነው ገዝተው የሚበሉት ነው የምትለው ይግዛ አንሸጥላችሁም ብላችሁ ለራሳችሁ ተጎጥጣችሁ አገሩ ናችሁ ሙዛችሁ እንኩት አርጋችሁ አትበሉም እንዴ ሞኝ ናችሁ እንዴ ምንድን ለኛ ስጋ አለ ማር አለ ወተት አለ ሙዝ ብርቃችን አይደለም ተው በቃ ተው ለነዚህ ለብሔረሰቦች እኮ ድርቅ ነው የምትል አትሰሙም ጁንታ የሚመክራችሁ ምክር ለዚህ እኮ ነው አገራችሁ ሰላም የሚሆነው ተው በቃ ዋ ጫጩ ለዚህ ሙዝ አምኑም እኮ ለዚህ ለኢትዮጵያ ብሔረሰቦች አሁን ጁንታ ገብቷል ሲባል አላመኑም አታምኑም ግን አይደለም በጣምንም ባታምኑም ግን እኛ አርባ ምንጭን ይዘን ሙዛችን እየጨፈጨፉን ነው ሰላም አሉ ለእናንተ ቡና የሚቅርብኝ ወርቁ ፍቅረሽው ነኝ ሰንቆ እኔማችን አለቆ የተባለለት ጁማ ደርሰናል ይሄው የቡና አገር ይሄው እንደ አፈር የሚታፈስበት አገር ጁማ በቁጥጥር ስር ውሏል ይሄው ዛሬ ይሄው አረፍ ብለን ፏፏ ብለን ለዚህ ለጸጉራችን ለጺማችን ፏፏ ብለን ከተማ ዞርጎር ይያለን ይሄው ቡና እየጠጣን ጁማ በቁጥጥር ስር ውሏል ምን ታመጣላችሁ አታምኑ ልትቆጥጡ ትችላላችሁ ትራንት አርባ ምንጭ ገብቻለሁ ሲባል አገር ተንጫጫ ተጎለባበጣ ተንኮረባበጣ እንትን በርሚል ተንኮረባበጣ ጉድ ምን ይደረግ ይሄው ጁማ እሺ ቡና ከየት ይመጣል ለዚህ ሁሉ ቡና እንደ አፈር ይሄው በጀንያ ሙሉ ነው ያስኩት ይሄው በጀንያ ሙሉ ይሄው ከፈለጋችሁ እንደ ቡና ቁርስ ነው ለእናንተ ነው ልስጣችሁ ጁማ በቁጥጥር ስር ውሏል እናንተ እኛ ሌላ ታሪክ ውስጥ ነን እኮ ያለነው አልተረዳችሁ ነው ሌላ ታሪክ ውስጥ ነን ያለነው አሁን ልክ የጅቡቲ መስመር ሲከፈት ኤክስፖርት እንጀምራለን ማስወጪና ላኪ ነው ምን ሆነው ዶላር ከዛላ ዶላር ያቺ የድሮ የለመድናት ዶላር ማረግ እንጀምራለን ስለዚህ አሁን እኔ ሌላ ታሪክ ውስጥ ነው ያለው ጁማ ነው ያለው ለእናንተ ይመቻችሁ ያው የናይ ደበበ ዘፈኑ ጋብዛችኋለሁ እሱ ነው እንገናኛለን ደግሞ ነገ ከነገዳ አዲስ ሶበር መረጃዎች ይመጣሉ ዝም ብላችሁ ብቻ ስሙ ሶበር መረጃዎች ይመጣሉ ለእናንተ አጭበርባሪዎች ደህና ናችሁ ፈላረቼ ዛሬ ዘመዶቼ ቤት ነው ማሳያችሁ እሺ ለዘመዶቼ ቤት ታያላችሁ ሎቅናት ጥሩር በሉ እዚህ አዲስ አበባ ባለቤት የሌላቸው ህንጻዎች የሚባል ውሸት ነው ባለቤታቸው ሎኔ ነኝ እሺ ሎኔና ለዘመዶቼ ነው ባለቤት አላችሁ ሌላ ጊዜ መጥተን እንወስዳቸዋለን ከመቶ ዓመት በኋላም ቢሆን እንመጣለን ቤቶችን ላሳያችሁ በቅናት እሩር እንድትሉ ብዬ ነው ይወላችሁ ለዚህ አያችሁት ለነዚህ ፎቆች ለነሱ ጀርባ አሉ G+12 G+10 አሉ ለነሱ ለኛ ናቸው ባለቤት አላችሁ እሺ ባለቤት የላቸው የሚባለው ወሬ ነው እንመጣለን ከመቶ ዓመት በኋላም ቢሆን መጥተን
እንጠቀማለን። በዚህ በኩል የምታዩት አለ አይደለም አይታያችሁም? ለዚህ ለእንትና እነሱ ደግሞ ለአፍሪካ ህብረት ነው። ኮሳ አጠገብ ደግሞ አንድ 3 ቤቶች አሉ። ለነሱ ደግሞ ለአጎቴ ልጆች ሰጥቻለሁ። 3 አይደቡም፣ ዝም ብሎ ጭፈራ ቤት ነው የሚያድሩት። 2 ግን ጎበዞች ናቸው። አስመጪና ላኪ ሆኗል። ለነሱ እንደዛ ነው። እሺ ፎሎሮቼ እና እንደዚህ ነው የምላችሁ። አቡነ አረጋዊ ቤተ ክርስቲያን ይቁርብልኝ አባቴ ይገርማችኋል። ንስሓ እንኳን ሳልገባ ነው እንግዲህ ለዚህ ጦርነት የገባ ነው። እንደገና ለዚህ ደግሞ አያችሁ ከዚህ መታችሁ ቆያይ ኮፍያ የሚመስለው ለነሱ እኔ ነው የሸጥቃቸው። 2 ሚሊዮን ብር ነው ለመሬቱ የሸጥኩት። በኋላማ በቃ ለነዚህ ለሀብታሞቹ ገዝቶ ለነሱ ቆንጆ አድርጎ ሰሩ እላችኋለሁና እንደዚህ ነው ፎሎሮቼ። ከሰራችሁ ትለወጣላችሁ። ከዘረፋችሁ በአግባቡ ጠንከር ብሎ በተደራጀ ሁኔታ መዝረፍ ነው። ከዘረፋችሁ ደግሞ ኮርፈፍ አያስፈልግም። እሺ ጠንከር ብላችሁ መዝረፍ ከዘረፋችሁ እንደዛ ነው ፎሎሮቼ። በሉ ደህና ነው። ያቀነለይ እሺ ለተከታተላችሁ ያቀነለይ አመሰግናለሁ። አጣደም ተተሎ ታጠብና እንሂድ። አትንቆርፈፉ። ለአቤት ስባት ለእናንተ ስትቆረፈፉ ነው ጉዳይ አደረጋችሁ። ለስባት ነው ጋር ለእናንተ ስትንቆረፈፉ ነው። ተተሎ ተቶ ወደ ተቶ ለአምስት ቀን ምን ተቶ ለየሰፈሩ ውሃ አለ መስልሻል። ለዚህ ለተከዘ ወንዝ ብቻ ነው ያለው። ተተሎ ተጥና እንሂድ። ደግሞ ልብስ አታውልቁ። ልብስ ታጠቡ ነው እንዴ? አፈር ታጠቡ። ወይ አብን አረጋይ ወረባካችሁ እናንተ ምናገረው ለእናንተ መስልኛል። ታጠቡ አትታጠቡ። ተተሎ ተጥና ሂዱ። ንግራ ያለው ለባጫ ልበል ይመጣ ለውስኪ ይዘልን መሰልሽ እንዴ? ሊጫወቱብን ሊጫወቱልን አይደለም። ንግራቻለሁ። አትቆርፈፉ። ተተሎ ታጠቡና እንሂድ። አታ ደግሞ ጭራሽ መሳሪያ አስቀምጦ ቁጭ ብላ እንዴ? ለዚህ ለኔ ጠባቂ ብያመጣው አህያ ሀድጊ ወይ ምን አይነት አህዮችን ነው የሚዘር እኔ ልናታችሁ ወይ ለዚህ መልክ ነው እንደ ሱዳን ምን ገባው በእናታችሁ። ወረባካችሁ ተከበናል እኮ ተከበና ተለበሉ ወይ አትረዱኝም እንዴ በእናታችሁ? አንተ ተነስ ተለበል መሳሪያን ተጠቅ ተለበል። አሁን ሰማኑን ነው ምን አልከኝ? ለዚህ ለብሔር ብሔረሰቦች እኔ ጁንታን ወክዬ እርቅ ሊፈጸም በቃ እርቅ ይሁን ለብሔር ብሔረሰቦች አልከኝ። ከዛ ጁንታው መጎንጠል አሰባለ አልኩ። መንጓጭን ላይ ይጎንጠል አላለኝም? ለብሔር ብሔረሰቦች ላንተ መንጓጭን ላይ ይጎንጠል። አንተን ማን ነው አደራዳሪ አድርጎ የመጣ? አንተ አመዳም አሉኝ። ብሔር ብሔረሰቦች ድፍረታቸው ተመልከቱ እንግዲህ። ዋ ለምን እንደዚህ ትላላችሁ? እኔ እኮ ሰላም ለማደራደር ነው የመጣሁት አልክ። ዋ በዚህ በኩል መጎንጠል እያላችሁ አይደለም ወይ? ጁንታ ለትግራይ ይዞ የሚጎነጠለው ኮኛ የዘረፈው መጀመሪያ 60 ቢሊዮን ዶላር መመለስ አለበት። 60 ቢሊዮን ዶላር 3 የአፍሪካ ሀገርና 1 የአውሮፓ ሀገር ይገዛል። ብር ራስ ማለት ነው። እንኳን ለትግራይ ሳይሆን ሌላ 3 የአፍሪካ ሀገርና 1 የአውሮፓ ሀገር ይገዛል። አንተ ማን አደራዳሪ ያደረገ አሉ። በእነዚህ ለብሔር ብሔረሰቦች እንደ ነገር ይላቻል። እንደዚህ ከሆነ ሮኬት ነው ማፈነዳል። ኦሮባካ አለው ብሔር ብሔረሰቦች አንድ ላይ ተነስተው እኮ ነው እንኳን ለዚህ ለሮኬት ነው ያልካ ለሆያው ሮኬት ነው መጣፈነድ። ለዚህ ለሆያው ባለ 5 ብር ሮኬት ነው መጣፈነድ ወይስ ሌላ ሮኬት አለ? አራል ሮኬት አልአፈነዳዋለሁ ከፈለጋቸው አልካቸው። ጅራፍ አታፈነዳ ተራ የሰፈር ፍንዳታ ነው አሉ። ጨስኩና ኦቨርአክት ላደርግ ስል 1-2 ብሔሮች ተነሱና አጉል ምትበጥ አለኝ። ዋ ቆይ ታገኙታላችሁ ብዬ አሁን እያቀራራው ነው። ሰሞኑን እርምጃ ወስዳለሁ ብያለሁ። በቃና በጣም ድርድር አትፈልጉም ማለት ነው። ጥጋበኞች ናቸው እናንተ ብሔር ብሔረሰቦች። ለእናንተ ሰዎች አረባካችሁ ተውን። ወረባካችሁ ለስቃቢር ብላችሁ ለአሜሪካ ሆናችሁ ትግራዋይ ተነሳተበሉን። እኛ መጀመሪያ መች መቀመጫ አገኘና ነው የምንነሳው። ለአማራ ህዝብ አባላችሁ፣ ለትግራይ አባላችሁ፣ ለፌደራል መንግስት አባላችሁ። አቡነ አረጋይ ለእናንተ ጁቢ አስበላችሁ። ዋ ለምስኪን ለትግራይ ህዝብ እንጀራ በልቶ አያድርም እንዴ የምታናቁሩን? ለአማራ የምታናቁሩን ለትግራይ ህዝብ ለምንድን ነው? ለእናንተ መጀመሪያ ለመከላከያ ሰራዊት ለምን ተነቀሳችሁ? ለእነሱ መከላከያ ሰራዊት ስትነኩ እናንተ መከላከያ ሰራዊት ለእናንተ ቅቤ ሊወረውርላችሁ አሰባችሁ እንዴ? እርጎ ሊያጠጣችሁ አሰባችሁ እንዴ? ለመከላከያ ሰራዊት ስትመጡ እባካችሁ ተው፣ ለኛ እንኖርበት። ድጋሚ አሁንም ልታባሉን እንዴ? ተው እባካችሁ ተነሳ አትበሉ። ለትግራይ ህዝብ ምንም መነሻ መቀመጫም የለም። እድሜ ለእናንተ አባላችሁን መድኃኒዓለም ጅብ ያስበላችሁ። አቡነ አረጋይ ጅብ ያስበላችሁ። ምንም አትረቡም እናንተ። ወል እንግዲህ ለጥያቄዎቻችሁ መልሱ እሰጣለሁ። ጥያቄያችሁ ምንድነው? አማራ ክልል ፈርቶ ነው ደንግጦ ነው በርግጎ ነው ወይ ለሌሎች ክልሎች ትብብርና እርዳታ የጠየቁ ብላችሁ ጠይቃችኋል። ሳይንስ ሚሊተሪ ሳይንስ ነው ብዬ
አንድ ሺህ ጊዜ ነው ነገርካችሁ። ሚሊተሪ ሳይንስ ነው። አሜሪካ ለአይኤስአይኤስ ሽፍቶች ስትዋጋ ዓለምን በሙሉ ሰብስባ ማለት ይቻላል የተዋጋችው። ኢዥያ ጨምሮ ሙሉ አውሮፓ ሀገሮች እነ ፈረንሳይ፣ እነ እንግሊዝ፣ እነ ጀርመን፣ እነ ጣሊያን በሙሉ እነ እስራኤል ጨምሮ ተደራጅተው ነው። እንግዲህ ለእነዚህ ሀገሮች ለየብቻቸው ያላቸው ጡንቻ ምድሩን ማንቀጥቀጥ ይችላል። ነገር ግን ተደራጅተው ነው አይኤስአይኤስን የተፋለሙ። ሌላስ ለኢራቅ ለአፍጋኒስታን የሚያደርጉት ጦርነት ሁሉ እየተደራጁ ነው የሚያደርጉት። ለምንድን ነው ለዚህ ብላችሁ ጠይቁ። ብዙ የሰው ዋጋ ሳያስከፍል ብዙ ገንዘብ ሳያስወጣ ነገርየውን በአጭር ጊዜ ለመደምሰስና ለመጨረስ ከተደረገው ጥረት አንጻር ነው። ስለዚህ እናንተ ፈርቶ ነው ደንግጠዋል፣ እናንተና ፈርተውናል የሚል ነገር ሚስሊዲንግ ነው የሚያመጣው። አቅጣጫችንን እንስታለን። መሬት ላይ ወለሉ ላይ ያለውን ነገር እንረዳ። ለዛ እኮ እኛም እኮ ጠይቆናል። ብሔር ብሔረሰቦች እኮ እርዱ ብለናል። ስለዚህ እምቢ አሉን። እምቢ ስላሉን አንድ ሰው ለእኛ እምቢ ካሉን ሌሎች ፈሪዎች ናቸው በርግጎን ትላለን። እኛ ሚሊተሪ እኮ ጠይቀናል። እንኳን ለብሔር ብሔረሰቦች ለሱዳንና ለግብፅም ጠይቀናል። ስለዚህ አማራ ክልል ሌሎችን መጠየቁ ምንድነው እንግዳ የሆነባችሁ? አገር ማዳን የሁሉና ጥያቄ ነው። ስለዛ ሁሉ ለጨቆን ነው፣ ለሮቆት ነው፣ ላሳድድ ነው ህዝብ ሁሉ ታጥቆ ተነሳ። እንግዲህ ምን ይደረግ? ምን ይደረግ? አሁንም ደግሞ ነገርየውን አቅጣጫ አታስቱ። ትክክለኛ አሁን ግራ እንዲያለው ነገር ተረድተን ወደ መፍትሄ መሄድ መቻል አለብን። ስለዚህ እኛ አሁን ከአማራ ህዝብ ይልቅ ከኤርትራ ህዝብ ይልቅ ከአፋር ህዝብ ይልቅ ወዳጅ ለማድረግ የምንሞክራቸው ሱዳንና ግብፅ ነው። በማን ላይ ቆመሽ እግዚአብሔር ታያለሽ ነው ነገርየው። ስለዚህ ለዚህ ስትራቴጂ መቀየር አለብን። የስትራቴጂ ለውጥ ያስፈልገናል። ተረጋግተን እንደዚህ ነገር እንድንፈታው ብያችኋለሁ። ያጣደፉት ነገር ፍጻሜ አያገኝም። ፍቅሬ በስጣል ለኔ አላማረኝም አለ ጥላሁን ገሰሰከነ። ለዚህ ለጅንታና ለአሜሪካ ፍቅርኛ ምንም አላማረንም። ለዚች ለሲኞሪታ ፓውደር ሰሞኑን መጣች። አተማነው ስማ ሲኞሪታ ፓውደር የጌታቸው ቺክ ዩኤስኤድ ምናምን የመጣች ሰሞኑን ሳማንታ ፓወር ለሳማንታ ፓወር ለሳውን ምን እያለች ነው? ለዚህ ለኢትዮጵያ መንግስት ውስጥ የምታደርገው በእናታቸው። አረ ንገራት። እኔ እንኳን ለዘብተኛ ጁንታ ነኝ ደግሞ የለውበትም። አንዳንዴ በሰብአዊነት የምናገረው ነገር አለ፣ ግን ስራ ልክ አይደለም። እንደ ጁንታነቱ ሳስበው ልክ አይደለም። ሰብአዊነት ብላ ለኢትዮጵያ መንግስት ውስጥ ታደርገዋለች። ለሰብአዊነት እዛ ናይጄሪያ ቦኮ ሐራም 50 ሚሊዮን ሰው አፈናቅሏል፣ አስርቧል፣ አስጠምቷል። ለዛ አይረዱም። እስቲ ለሰብአዊነት ለኮንጎ፣ ለሪፐብሊክ ኮንጎ፣ ለሊቢያ ለዛ አገሩ ፍንቁልቁል ብሎ ለየመን ፍንቁልቁል ብሎ ለምን ለዛ አይረዱም? ምን ነው ለጁንታ አንዱ ፍቅር ፎቅ አገባላቸው። አራ በስመ አብ ወልድ። ለእነዚህ በጣም ችግር ያለባቸው ሰዎች ናቸው። ስለዚህ ለኔ ምለው ለሰብአዊነት ከዚህ በፊት ለኦሮሞ ለዛ ሁሉ 1 ሚሊዮን ሲፈናቀል፣ ለጌዲዮ 800,000 ሲፈናቀል፣ ለአማራ 500,000 ሲፈናቀል፣ ለቤንሻንጉል ለጋምቤላ 400 300 200,000 ሲፈናቀል ለጁንታ ስራ ነው። ለዚህ ሁሉ ስፖንሰርድ የሆነ ብጥብጦች ሲበጠበጡ አንዱ ነገር በጩልፋ እንኳን ስንዴ አልሰጠችም። ደግነቱ እነሱ ተወጣል፣ በራሳቸው ችግሩን ተወጣውታል። ነገር ግን አሳፋሪ ነው። ለሰብአዊነት ከሆነ ሁሉም ሰው ነው። ግን ለዚች ለሲኞሪታ ፓውደር ለዚች ለጌታቸው ፍቅር ብቻ ብላ ለፍቅር ብላ ለዚህ ሁሉ ለኢትዮጵያ ታስጨንቃለች። ለአንድ ሰው ፍቅር ሲባል ሲኞሪታ ፓውደር ካገኛችኋት እንዳትመጣ ብላት። አጉል ምት ነው መማታት። እኔ ደግሞ መጥፎ ሰው ነኝ። አጉል ምት ነው መማታ ንገራት። ልብዳጭ ና ለዚህ እንድትለወጠኝ ነው። ለሶኬትሪ ኮፍያ ነው። ባለቤቶቹ ስለሞቱ ምን ቤት ተቀምጠው ምን አደርጋለሁ እዚህ ልብስ ብዬ ነው። በምን ትልጠኛለህ? በመጽወፍ ዘፈን አለ እንደው ይዞፍ ዘፈን ምን አደርግልኛለህ? አሁን ለመጽወፍ ዘፈን አሁን ለዚህ መጽወፍ ዘፈን ለዚህ ኩባያ ነው እንዴ ታሪክ የምትቀይረው? እኔ ካን ታሪክ እኮ ነው የምንሰጠው። የምንለዋወጠው እኮ ለታሪክ ነው። ታሪክ ስንለዋወጥ በመጽወፍ ዘፈን ነው እንደምንለዋወጥ ደፋ። ለዚህ ኩባያ ነው እንደምንለዋወጠው። ሌላ ደህና ነገር አምጣ እስቲ እኮ መብረቃዊ ምት ለሶኬትሪ ለዛኔ ሰሜን እዝ መተናል። መብረቃዊ ምት ያለ ይሄን አድርጎ እኮ ነው። ይሄን ታሪክ እኮ ነው። ታሪክ ስንለዋወጥ ታሪክ አታውቅም እንዴ? አታውቅም? ዋይ ለካ ታሪክ ትምህርት ታሪክ የላትም ኢትዮጵያ ብሎ ነበር። ዋይ ለካ ስለ ታሪክ አልተረዳቸውም ማለት ነው። እውነት ነው። በቃ ግን ቢሆንም ደህና ነገር ለውጥ እስቲ አሁን ለሌሎች ነገስታት ቢሆን እኮ ለወርቁ ልቆይራቸው ለምናምን ልቆይራቸው ትላለህ። አሁን ለዚህ በመጽፈፍ ትላለህ፣ ለኩባያት ለጆክ ትላለህ እንዴ? ዶፋር እንዴ ይዞዝፍ እስቲ ሌላ አቃ ካላምጣ እስቲ አምጣ። ብርጭቆ አያስ ምን አደርጋል? ብርጭቆ እኛ የምንጠጣው መቻጣል። እስቲ ሌላ ነገር ውስጥ ዋይ ምነው ነገር ደራ ይረባ ነገር የለም እንዴ? ከዚህ ውጭ
ከመዘዘፊያ ውጭ ሌላ የምትቆይረኝ ነገር ይሄ እኮ ቁርስ ነው የምንለዋወጠው። ታሪክ እኮ ታሪክ ነው የምንቀያየረው እኮ ለእኔና ለአንተ። አሁን አንተ ታሪክ ነው ይዞ የምትሄደው ነገር። ታሪክ ትምህርት ቤት የለም፣ ታሪክ ትምህርትም የለም፣ ታሪክም የለም ብለናል። ዋይ ግን በቃ በቃ ለዚህ ለመሰለው ቁርስ በመዘዘፊያ ሊቀይር ይላል። ደብረጽዮን ታማው ጻድቃን ያናግዳል። ተው ግን አንተ ጻድቃን ተው፣ ኧረ አንተ ጌቾ ተው፣ ኧረ ተው ለደብረጽዮን እዘንለት። አትሰማም እኮ ተው ስትባሉ ይብስባችኋል። አሁን ለዚህ ለደብረጽዮን ያልወጣ ጥይት አለ። በዚህ ተመታል። አታዝኑለት? እሺ ለድሃ ልጆች አትዘኑ። እያወጣችሁ ጉሮሮ ኑቅ እያደረጋችሁ ወደ እሳት ትጨምራላችሁ። ጉሮሮ ኑቅ እያደረጋችሁ የድሃ ልጆች ወደ እሳት ትጨምራላችሁ። አረ ለዚህ ለደብረጽዮን እንኳን ሲባል ለደብረጽዮን ሲባል እንኳን ይሄ ቶክስ ይቁም። እረይ ሰውዬ እያቃሰተ ነው። ሌሊትም ቀንም እየታመመ ነው። እዘኑለት። አለም የለም አይባልም። በእናታችሁ እባካችሁ። አንተ ጄኔሬተር ጻድቃን አንተን ብሎ ጸሎት ቀን በዚህ በመርፌ ነበር አንተ ቂጥን ሞጋት ጭንቅላትን ማስብ እስቲ በእናት አሳዝንም ለዚህ አምስት ኩርሽም ብሎ ለዛ ለምስል ሰው አንተ አታዝንም እንዴ? ጭንቅላት አይሰራም እንዴ? በትርፍ ሰዓት ነው የምታስበው? ቦል እንግዲህ ከስራ መመለስ አለብን፣ መቆጠብ አለብን። ነግራለሁ። ተው ካልኩ ተው ነው። ዋይ ቦል ለውስኪ ትጨነቃለህ እንደኛ ገናኛ ልንሞት አይደል እንዴ? ለመጠጥ ለውስኪ ለብላክ ለምን ትጨነቃለህ? አንቺ ምንድነው የሰራሽልኝ? ቋንጣ ፍርፍር ነው? ዋይ ቋንጣ ፍርፍር ቆንጆ ነው እኮ ወጣለሁ እኔ። ቆንጆ አንተ ና ብላ እንጂ። ማን የመጣው? ጋዜጠኛ ሲኤንኤን ጋዜጠኛ ማን መጣቸው? ቶሎ በል ዌልካም ጆርናል ዌልካም። ለዚህ ለአብይ አህመድ አስሩበን እና እርዱን ለመትረየስ እርዱን ማለት ለምግብ እርዱን፣ ለሮኬት ለሚሳኤል ነው ለቸገረ ለዳቦ ነው የቸገረን እና ባካችሁ ፓርዶን yes yeah we are very strong but no clash, no mitrailles, no rocket, no missile, but we are strong and if you give us that the weapon ደስተኛ ምንድነው? ደስተኛ happy yeah we will be happy so ባካችሁ አሜሪካ ለአውሮፓ ህብረት ነገር ለዚህ አብይ አህመድ እያስራበን ነው ያ of course ረሃብና ጥጋብና ጦርነት ምን ያገናኛል? no we መፋለም ምንድነው? አንተ fight yeah we fight for freedom we fight yeah but ዋና ነገር ምንድነው? አንተ ወይኔ መለስ ባይሞት እኮ እንግሊዘኛ እኮ በእናታችሁ በሽ ነበር እኮ እንትን ፍሪደም ያ ፕሊስ ለአሜሪካ ወይኔ እንግሊዘኛ ከምግብ በላይ ነው ያጠረበት አጣችሁ። ይገርማል። ለዚህ ለህልም የሚባል ነገር በጣም አስገራሚ ነው። ለ2001 ምርጫ ሌሊት ማለት ነው መለስ ዜናዊ ህልም አየ። በህልሙ ምን አየ? ንጉስ ሲወርድ አየ። ጠዋት ተነሳና አቺ ማዕረያ አለት አዘም መስፍን እኮ ነው። በህልሜ ንቡ ወረኝ አየሁ አለ። አይዞ እንኳን ደስ አለ አትደንግጣለች። አዘም ደግሞ ጭቅላት መላጣ ያሻሸች ምንድን አለ? በቃ እንኳን ደስ አለ ንቡ ከወረረ ማር ታገኛለህ ማለት ነው። ደግሞ ላንተ ለምርጫ ምልክት ንብ አይደለም? አዎ በቃ እንኳን ደስ አለ ማር ታገኛለህ አለችው። አይገርም? ህልሙ ተፈጸመ። ወዲያው ለነዛ ንቦች ለቀፎ ገቡ። ለመለስ ዜናዊ ለቀፎ አገኙ፣ ገቡ፣ ማሩ ሰጡ። ለሱ ማሩ በላ ጠጣ። ለአጭር ጊዜም ቢሆን መቼም ደፋው እንጂ ለበኋላ ለአጭር ጊዜም ቢሆን እኮ እንደዛ አደረገ። በቃና ህልሙ ተሳካለት ነው የምላችሁ። ህልም እውነት ነው። እሱ ወቁ። እንግዲህ እኔ የምለው ምንድነው ዶክተር አብይ አህመድ ሰላም የሚፈልግ ከሆነ ከኔ ጋር ነው መደራደር ያለበት። ሌሎቹ ከአበዱ ጨርቃቸውን ጥል አብደዋል። ለነሱ አሁን የኢትዮጵያ ህዝብ ማድረግ ያለበት ምንድነው? ልክ ለመከላከያ ሱንቅ እንደምታዘጋጁ ለነዚህ ልጁን አመራሮቹም በሱ አስፈጭላቸው አልኩኝ። በሱ አስፈጭላቸው መተሰሙኝ እኮ ነው። ሰላም አትፈልጉም እንዴ? በሱ አስፈጭና
ለዚህ ለአንድ አስተማሚ ጋር አድርጋችሁ ወይ ለዚህ ለጻድቃኔ ማርያም ወይ ለዋልድባ ገዳም ደግሞ ዛሚደው ደግሞ መድፍ እንዳይወረወሩ እንጂ አንዱ ጸበል ውሰድና ለእነዚህ ሰዎች እንደሚሆን አድርጓቸው ጸበል ይጠመቁ። እኔ ራስ አሁን በጸበል ኃይል ነው ያለሁት። አሁን ጸበል ራስ እኔ ራስ ካቋረጥኩኝ ይነሳብኛል። አንዳንዱ ቀን አይታችሁን ከሆነ ወፎፍ ያደርገኛል። ለምንድን ነው? ጸበል ሲቋረጥብኝ ነው። ስለዚህ ለኢትዮጵያ ሕዝብ ለእነዚህ ወፎፍ ኤጀንት አመራሮች በሱ አስፈጭቶ ጸበል ያስጠምቃቸው ከነም ነው። አትሰሙም እንዴ? አትሰሙም እንዴ? ሰው የሚናገረው ነገር እነዚህ ሰዎች ከአበድ እኮ በዚህ በኩል ይኸው እግዚአብሔር እስኪ ተመልከቱ እስቲ። አሁን ትናንትና ወዲያ ነው ጻድቃን ለኢትዮጵያ መንግስት ጋር ድርድር እንድንው የምንፈልግ ከሆነ ለእኛ መብራት ይሰጠን አሉ፣ ውሃ ይሰጠን አሉ፣ በጀት ይሰጠን አሉ። አሁን ደግሞ ትናንትና ደግሞ ያ ከትናንት ወዲያ ነው ለቢቢሲ የተናገረ። አሁን ትናንትና ደግሞ ለዚህ ለአሜሪካ ለተደረገው ኮንፈረንስ ኢትዮጵያ አይደለንም አሉ። እንግዲህ ይሄ እብደት ነው። ኢትዮጵያዊ ካልሆኑ ለምንድን ነው የኢትዮጵያ በጀት ከየት መጥቶ ነው? እስቲ እዩክ አብደዋል እንጂ አሁን አንድ ሰው ለምሳሌ አንቺ ሚስቴ አይደለሽም፣ ነገር ግን ከአንቺ ልጅ እፈልጋለሁ፣ ልጁ ለጅልኝ ሚስቴ ግን አይደለሽም ካለ ምን ማለት ነው? አብዷል ማለት ነው ለዛ ሰውዬ። አንድ ሴትዮም ደግሞ አንተ ባለ አይደለሁም ግን ከአንተ ልጅ እፈልጋለሁ ካለች ንቁል ነች ማለት ነው። ስለዚህ እነሱ ንቁል ናቸው። በዚህ በኩል በጀት ሲሰጠን ይላል። የሱዳን በጀት ነው እንደሚሰጠው ለነሱ። እሺ ኢትዮጵያዊ ካልሆኑ እሺ በዚህ በኩል መብራት ይሰጠን ይላል። የኤርትራ መብራት ነው ለነሱ የሚሰጣቸው ነው? የጅቡቲ መብራት ነው ወይስ ለአሜሪካ ውሃ ነው ለነሱ የሚገባላቸው? በጀት ይለቀቅልን። እንግዲህ ተመልከቱ፣ እነዚህ ሰዎች አብደዋል። ጸበል ወደ ጸበል ውሰዳቸው፣ በሱ አስፈጭላቸው ስል ብትሰሙ ከሆነ በሱ አስፈጭላቸው። አይ ካላችሁ ደግሞ እኔ ማዕገባኝ ነገር የለም። በጣም ጥሩ። ጦርነት ባህላዊ ጨዋታችን ነው ያልነው እንዴት ነው? ለኛ ጦርነት ባህላዊ ጨዋታችን መሆኑን ለሌሎች ብሔር ብሔረሰቦች እናሳያለን። ባጭሩ እንዴት ጦርነቱን እንዳሸነፍነው ማወቅ አለበት ሌላው ብሔር ብሔረሰብ። ለኢትዮጵያ ሕዝብ በሙሉ በአጠቃላይ ለምሳሌ 31ኛው ክፍለ ጦር ሎዛ ተራራ ጋር ይመጣል። እኛ ለዚህ ቁጭ ብለን እናያለን ማለት ነው። ለመቆጣጠራችን እናያለን። ለዚህ አጨሉቀን ነው የምናየው። ለዛ ልክ ለ30 ክፍለ ጦር ሲመጣ ለኛ እናቀባብለን እንቆያለን። ለዚህ ነው ባህላዊ ጨዋታችን ጦርነት ያለ። ልክ ይመጣል አይደል? እናነጣጥራለን፣ እንተኩሳለን ማለት ነው። ደመሰስ ነው ማለት አይደለም፣ ደመሰስ ነው ማለት ነው። ድጋሚ 32ኛ ክፍለ ጦር ይመጣል፣ ጥይታችን እናቀባብላለን፣ ቶሎ ብለን ነው። ለነሱ ደግሞ ደመሰስ ነው ማለት አይደለም፣ ደመሰስ ነው። ለዚህ ነው ጨዋታ ነው፣ ለኛ ባህላዊ ጨዋታ ነው። ጦርነት የለመድነው ያልነው ለዚህ ነው። በቃ በእናትህ አተፈረጅ ጥያቄ አታብዛብኝ እንዴ! ምን ነው ከሲኤንኤን ነው ከኢቲቪ ነው የመጣኸው? ያ yes we wash by whiskey and vodka because no water in Tigray ለምንታጠበው ለውስኪና ለቮድካ ምንታጠበው ለዚህ ለፌደራል መንግስቱ ለአብይ አህመድ ውሃ ክልክልናል። ለትግራይ ውሃ የለም። ለዚህ ነው እኛ ለመጠጠብ እንታጠበው። ያ what pardon why don't you use rainfall ዝናብ ማንጠቀመው because እየዘነበ ነው እንዴ? ግን እውነት አናረገኝ አላየሁም ማለት መጀመሪያ 9 ወር ዋሻ ውስጥ ነበርኩኝ። አሁን ቆጥሎ መቆሌ ከመጣን ደግሞ ማአት ችኮች ተከብቤ በቃ ከዚህ ከሆቴል ወጥቼ አላቅም። አሁን አላየሁትም። እየዘነበ ነው እንዴ? ዋይ መረጃ የለኝም። እናንተ ምንድነው መረጃ የማሰጡኝ? ኦኬ ኤኒዌይስ ግን እኔ ቢዘንብም ለዚህ ለዝናብ ውሃ ልታጠብም ያሳክከኛል። ኖ በቃ አልጠቀምም። እኔ ኖክተኛ አቅም ለዝናብ ውሃ ኦፍ ኮርስ ሊዘንብ ይችላል። ደግሞ ሲጀመር ለዚህ ለዝናቡም እኮ ለፌደራል መንግስት እኮ ጣልቃ እየገባ አንዳንዴ እኮ ወደ ሌላ ክልል እየወሰደ ያዘንባል። ለዚህ መረጃ አለኝ። መዝነቡን ግን መረጃ የለኝም። ሌላ ክልል ላይ እንደሚዘንብ ግን መረጃ አለኝ። ፓርዶን ምን መድፍ እኮ ሲጮህብኝ ስለከረመ ለጆሮዬ በደምብ አይሰማኝም። ያ ለዚህ ምንድን ነው የሚለው አንተ? ኦኬ ኦፍ ኮርስ ለፌደራል መንግስት ለኛ እንትን መመገብ አለበት። ፌደራል በጀት መልቀቅ አለበት። እንዋጋለን ብለናል። እርግጥ ነው እንዋጋለን ለፌደራል መንግስት፣ እኛም እንዋጋለን። እሱ ይቀልበን፣ እኛ እንመታዋለን። በቃ ግዴታው ነው። ለዚህ we hold the nose of the federal መንግስት and he will feed us። አፍንጫውን ይዞ ነው ይቀልበናል። እኛን በግዴታው ነው የሚቆልበን። ኦኬ ኦፍ ኮርስ ትግራይ መንግስት
አንተ ለትግራይ መንግስት ግን ዋና ባጀት ማድረግ ያለበት እንግሊዘኛ ነው። ከፍተኛ ጥቅም አሁን ነው የገባን ነው እኮ። ደግሞ ለዚህ ጋዜጠኛ አንተ ግን ከኢቲቪ ነው ከቢቢሲ ነው የመጣ። ለእነሱ እኮ እንደዛ አጨናንቁ። ወይ ብር አልሰጣችሁትም እንዴ? ብር ስጡት፣ ለእነሱ ስጠው፣ ዶላር ትንሽ ስጠው። ከዛ ከጆን እያወጣና እንዴ ፕሊዝ ዘ ኩዌሽን ኢዝ ቱ ሃርድ። ኦኬ ቴንክ ዩ ዋ ለእናንተ በእናታችሁ ከተማውን በጥብጡ ጎማ ቃጥለው አይደለም እንደ ብር የሰጠኋችሁ። በእናታችሁ አንጀታችሁ ቃጠል። አንድ ነገር ሳይቃጠል እስካሁን ከተማ ፍቅር በሙሉ በቃ አገሩ በሙሉ ፍቅር በፍቅር ምርቃት በምርቃት ልማት በልማት ለመጨረሻ እድላችን ነው። እንጠቀም አላልኳችሁም እንዴ? በእናታችሁ ምን አይነት ነገር ይኸው ብር ሰጣችኋለሁ። አሁንም በእናታችሁ በእግዚአብሔር በእናታችሁ በጥብጡ ከተማው ድንጋይ ወርውሩ፣ ኮብልስቶን ሞልቷል ከተማ በሙሉ። ምንድን ነው እናንተ ለምን ትልፈሰፍሳላችሁ? በእናታችሁ አብይ አህመድ አደራጃችሁ እንዲሁ ለስራ አጥ ብሎ። ታዲያ ምንድን ነው ከተማ የማይበጠበጠው? ምንድን ነው ምንድን ነው ችግሩ? አልገባኝም። በእናታችሁ የቤት ኧረ በእናታችሁ በጥብጡ እንዲህ ስንት ልስጣችሁ? እሺ በቃ ገንዘብ ነው ችግራችሁ። ስንት ልስጣችሁ? እኔ አፍሽ ነው የምሰጣችሁ። በቃ ስንት ልስጣችሁ? የመጨረሻ እድላችን ነው። በእናታችሁ ተጠቀሙት። በእናታችሁ አንድ ቀን ሁለት ቀን ነው ቀር ኦሮና አንተ ጨባይ ደበሉ ገደሉኝ እኮ። ወይ ለኦሮሚያ ወይ ለአማራ ወይ ገደሉኝ። ኧረ ጨባይ ደል አይዛችሁ ነው ይፋለምላችኋል። ወይ ለሶማሌ ወይ ለሲዳማ ወይ ለአፋር ወይ ኧረ ድረስልኝ እናንተ ጮንጩ ለጨባይ ደበሉ ገደሉኝ እኮ። ግን ይፋለምላችኋል። አይዛችሁ እስከ አዲስ አበባ ነው እንሄደው። አታለ ደቡብ ወይ ለአማራ ሊፈል ወይ ለኦሮሚያ ወይ አገላበጡኝ። ኧረ ድረስልኝ ጀባ አይደል አይታችሁ ፈልማለሁ። ግን እኔ እስከ አዲስ አበባ ነው የምሄድላችሁ። ወይ አንተ ጀባ አይደበሉኝ እስኪ ጋር ዝም ትላላችሁ። እንጨረሰን እኮ ጀባ አይደል። ኧረ ጀባ አይደበሉ ገደለኝ እኮ ለጡት አባታችሁን ጥሩት። ወይ አይዛችሁ ፋልምላችኋለሁ። ወይ ጀባይደን ጎደልኝ እኮ በእናታችሁ። ወይ እሮ ጎደልኝ ለእነዚህ ብሔር ብሔረሰቦች። ጀባይደን በሉ ለእናት እዛችሁ አሸንፋለሁ። በአብይ አህመድ ስንት ዙር ልንዘረር አይዛችሁ። ወይ አብይ አህመድ ጎደለን እኮ አታ ወይ ወታ ወይ ጎደለን ወይ አታ ጀባይደን ኧረ ጆ ባይደን ጥሩ የጡት አባታችን። ወይ ጎደለን እኮ ወይ አታ ወይ ለእነዚህ ብሔረሰቦች ጨካኞች ናቸው። ያታ ኧረ ጆ ባይደን ጥሩት የጡት አባታችን። ጆ ባይደን አልቻልኩም። ኧረ ዝም አትበሉ ሲጎልኝ። ጆ ባይደን አውሮፓ ህብረት የለም እንደ አይዛችሁ። ግን እኔ እፋልማለሁ። ኃይለኛ ነኝ እኮ ወልዴ አይዣለሁ። ቆቦ አይዛችሁ ኧረ ጆ ባይደን የለም እንዴ? እሺ ዛሬ ማሳያችሁ መስተፋቅር ነው። የወያኔ መስተፋቅር ነው። የሚገርም ነገር ነው። ለዚች መስተፋቅር ያስነካ ነው። ማንኛውም ግለሰብ ከኛ ስር ነው የሚፋቀቀው። ይገርማችኋል። አሁን ለምሳሌ ለዚህ ታምራት ላይ ነው ለሱያ አብርሃ ሙልጭ አድርገን ጎርፈን ሱሪ አውልቆን አንጠልጥሎንባቸዋል። ጥፍራቸው ነቅለናል። ግን እችን መስተፋቅር በውስኪ አድርገን አብልተናቸው ውስኪ ጠጥተው ከዛ በኋላ ተዋዷቸዋል። አሁን ባሪያ ለኛ ባሪያ ናቸው። ለምን እቺ መስተፋቅር ነው። እንደገና ኤርሚያስ ለገሰ ምንድነው ቴዎድሮስ ጸጋይ ለሀብታሙ አያሌው ለነዚህ በሙሉ ቆጥቆጥ አድርገን ጎርፈን አሁን ከዚህ ንገራ ጠይቋቸው። አምን አረጋይ ለነሱ ጠይቋቸው። ሙልጭ አድርገን ጎርፈናል። እነሱ ስናጣ ወንድም እህት ጓደኛ ከነሱ ጋር የተደዋወሉ ቆጥቆጥ አድርገን አንጠልጥሎንባቸዋል። ግን ታማኝ ባሪያዎች ነው። ለምን ለዚች ሞቶት የወያኔ ሞቶት አለ። የኛን እንጀራ የበላ ሰው የትም አይሄድም። ቦምበርኮክ ነው የሚመጣው። እወድሃለሁ፣ አፎቅርሃለሁ፣ ወያኔ አፎቅርሃለሁ ነው የሚለው። እንግዲህ አሁን ከኛ ከመቃብር ለማውጣት እንግዲህ ስንት ሽማግሌዎች ናቸው አሜሪካ ዶፍ የሚሉት። ለዚች መስተፋቅር ነው። የሚገርማችሁ ነገር ነው። እና ለነሱ እቺን አስከነኩቻለሁ። እናንተም ከነጋ ብትሳፈቱ እቺን መስተፋቅር አስነካችኋለሁ። ወደ ዘማች ነው የምትሆኑት። ነግራችኋለሁ። እየወረጣችሁ ከዋላችሁበት እየመጣችሁ ወዛ ጦርነትን ውስጥ ነው የማግዳችሁ። ስለዚህ የወያኔ መስተፋቅር ትባላለች።
ማንም እቹን የቀመሰ ውስኪ እናጠጣለን፣ ቁርጥ እናበላለን። ከዛ በኋላ የኛ ባሪያ ነው የሚሆነው። የወያኔ ሙስጠፋ ቅር ትባላለች። አሰራሯን ከፈለጋችኋት እዛው ጦር ሜዳ ድረስ ነውና ከስልጠና በኋላ ነው የምንሰጣችሁ። ግን ከጦር ስልጠናና ጉዳጅ ከፈጸማችሁ በኋላ የዚህች ሞተት አሰራር እናሳያችኋለን። እንግዲህ ዛሬ ቆረጻ ላይ ሁለታችንም ተገኝተናል። አማካሪ ነው፣ ፖለቲካ ጉዳይ አማካሪ እሱ ነው። ኢትዮጵያን ለማፍረስ እስከ ሲኦል እንወርዳለን፣ አገሩ ይጠፋል፣ እናጥፋለን በል ያለኝ እሱ ነው አይደለም? አንተን አይደለም? አይናችሁን ለማየት ራሱ ፈራ። የሚገርማችሁ ተንኮልና ቃላ ፊት ለፊት ተነጋገር ከነሱ አንተ አይደለም እንደዛ ብለህ ያልከኝ ኢትዮጵያ እናፍርሳለን እስከ ሲኦል ወርደን አላልከኝም ብለኛል በል በቃ እንግዲህ ዛሬ ግን ፈራ። ለምን እንትን ነው የጦርነቱ መልኩን እየቀየረ ስለሆነ ፈራ። በቃ ሂዱታ አትወጣ እጨታ ዋይ ደግሞ ትግት መሰላችሁ እንዴ? በልጣ ውጣ ከነው የምልህ ዋይ በቃ ውጣ። አሁን ላይቭ ታይታል፣ ሰው አይታል። በቃ ጎበዝ ብለዋል። ሂድ አትወጣ ዋይ ምን አይነት ነገር ነው? ከእንግዲህ ፖለቲካ መታማክረኝ እኔም ቤት እንዳትገባ ነግሬያለሁ። በቃ ሂዱታ ውጣ። በቃ ጎበዝ ተቆርጠሃል። አትተውጣ ዋይ እና እንደዚህ ነው እላቸዋለሁ። ከእንግዲህ ግን የፖለቲካ አሰራራችን እናስተካክላለን። እንደዚህ ውሻ ምናምን ቢያማክረንም አንሰማም ከእንግዲህ በኋላ። በልጣ ውጣ ጎበዝ አትወጣ ጭምላቃ። ይሄ እኮ ነው ፊት ሲሰጣቸው እኮ ለእነዚህ አማካሪዎች አስቸጋሪዎች ናቸው። ውጣ እኮ አይደለም እንዲ አሁን ዋይ ጥጋብ መሰላቸው እንዴ? ቆይ አንዴ ተሰሳች አንዴ ተረጋጋ። ቆይ እና አሁን አዲስ ብልጭ አለልኝ ሀሳብ አለ። ብልጭ ብሎልኛል የሆነ ሀሳብ። አሁን ቅድም እዛ ማዶ ላይ ያየናችሁ ያ ሁሉ ከብት ያ ሁሉ በግ ፍየል ምናምን ምንድን ነው? የሶማሌ ነው እንዴ? ሶማሌ ገባን እንዴ ውጊያ? ዋ ለመከላከያ የተሰጠ ነው ለዚህ ሁሉ ዋይ በቃ አሁን አንድ ዘዴ መተልኛል። ቆይ ቦዘዴ ነው ልኩ አብይኛም ዘዴኛ መሆን አለበት። ስለዚህ አሁን ተኩስ አቁም እንበል። ተኩስ አያቆምም። እሺ ለሰው ያቆምም። በርግጥ አሁን እሱ ጀምራል አንዴ፣ ግን እኛ ተኩስ አቁም እንላለን። ቆይ ከዛ የምናደርገውን ብቻ አትቸክሉ። እስቲ ዋይ አትቸክሉ። ሰውኛ ሀሳባችን ዲሞክራሲ መሆኑን እንግዲህ እንደማመጥ። ከዛ በኋላ ለዚህ ለመከላከያ ለዚህ ሁሉ ከብት ለመጣለት ለዚህ ሁሉ በሬ ቁጭ አድርገው ይበላል አይደለ? ያን ፍየል ያን ጠቦት ልኩ ሲበላ ይወፍራል። በቃ ጉብዳ ሲሆኑ ዳገት መረጥ ሲያቅታቸው ምን ሲለ እኛ ተኩስ እንጀምራለን። አያችሁ ዘዴ አያችሁ። ጎና ለነሱ ጆቹ ሲሉ እኛ በቀላሉ ጦቅ እናደርጋለን። ስለዚህ አሁን ይሄ ስልታዊ የሆነ አካሄድ ነው። አሁን ለኛ ተኩስ አቁም እንበል። በቃ ሰላም ወዳድ ነን እኛ። ተኩስ አቁም እንላለን። በእርግጥ አቆምም ሰውዬው አሁን ጀምራል አይደለ? ዋይ በቃ ብዙ ተው መብረቅ ነው የሚሆነው። አሁን እኮ ሰሞኑን አታይም እንዴ? በዛም መብረቅ እኮ ነው። ትርጉም ከነ ልክ ለዚህ ለሴሌብሪቲዎች ፎቶ ሲነሱ የለም እንደሚያደርጉት መብራት እንደዛ ነው። ለማንኛውም እቺ ዘዴ አስቡባት። በስመ አብ ወወልድ ወመንፈስ ቅዱስ። አታ ምንድን ነው የሚያቃዠኝ? ለምርጫ ወጥቶ ስጣ እንዴ ማን አሸነፈ? ለብልጽግና ዋይ ብልጽግና። አታ ለዚህ ነው እንደሚያቃዠኝ ነው። ኮሎኔ ለመንፈስ ለጥቁር መንፈስ በሁሉ የመጣው እኮ ጁንታ አልቆለታል አለኝ። ዋይ ብልጽግና አሸነፈ። ለስሌት ለሰሜን ለደቡብ ለምስራቅ ዋይ ለዚህ አብይ አህመድ ለእኛ ለጦር ሜዳ ገባለን፣ ለእነዚህ ደግሞ ለምርጫ ገባላቸው። ዋይ አሁን ደብረጽዮን ጉድ አልሰማም። ዋይ ደብረጽዮን ጉድ አደረጋለሁ ሲል አብይ አህመድ ጉድ አደረጋቸው ብለው ለዚህ ለተቃዋሚ ፓርቲዎች ተሸነፉ። ምን አደረገባቸው? አስዝ አደንጉዝ ነገር ድግምት ነገር አሰራባቸው እንዴ? ዋይ ለዚህ ሰውዬ ዋይ በቃ ለሄደበት ሁሉ በቃ ያዝጋ። ምን አይነት ነገር ነው በእናታችሁ? ኮርጆ ጎልብጦ ነው ወይስ እንዴት ነው? ዝም ብሎ ህዝቡ ራሱ ወይ ለኢትዮጵያ ህዝብ አፈር ያስበላችሁ። ለዚህ ሰውዬ ድጋሚ ስልጣን ሰጣችሁ። ጉድ አደረጉት በቃ ለዚህ አብይ አታ ዋይ አሁን ምን ተሻለን? እሺ አሁን በቃ ለኛ እኮ ጉድ አደረጉት እኮ በቃ ለኛ ቆጠቆጣን ማለት ነው። ቆይ ለስለት ያሸነፈው ለሰሜኑ ለሁሉ ወጣ ነው። ህዝቡ ዝም ብሎ ቀልሉ ተቀበለ። ወይ ለኢትዮጵያ ህዝብ እና አንተ ለኢትዮጵያ ህዝቦች ግን ምን አይነት ሰው ናቸው? እሺ ዛሬ ለጉባኤያችን ለወያኔ 40ኛ ዓመት 6ኛ መደበኛ ጉባኤ ነው። ለስብሰባችን ርዕስ ደብረጽዮንና ጌታቸው ረዳ እንዴት ተረፉ የሚል ነው።
ይሄ የውስጡ ግምገማ ግዴታ ነው። ውስጡ ግምገማ ያስፈልጋል። በውስጣችን ሌላ ነገሮች ሳይፈጠር በፊት መታወቅ አለበት። ለምንድን ነው ለሁለቱ የተረፉት የሚለው ይሄ ጉባኤ ጥያቄ አንስቷል። ዋናው ንጉሠ ነገሥት ስብሐት ነጋ አሲዛችሁ ዋና አቦይ ስብሐት ሞቶ ስዩም መስፍን ሞቶ አባይ ወልዱ ተይዞ ለነዚህ ሁሉ በቁጥጥር ስር አውላችሁ ለዚህ ሁሉ ወጣት ለትግራይ ወጣት ተጨፍጭፎ አስጨፍጭፋችሁ እናንተ የት ነበራችሁ? ለዚህ ጥያቄ ዛሬ ጉባኤው መመለስ አለበት። ምን ወደዚህ መፈረጋገጥ እንደዚህ ምን አያስፈልግም። ተወራል ተከባል ያልወረሩን አስወረራችሁ፣ ያልከበቡን አስከበባችሁ። አሁን ለእናንተ የት ነበራችሁ? ለዚህ ለ8 ወር መንግስት በድሮን ፈልጎ በአይሮፕላን በሄሊኮፕተር በእግረኛ ፈልጎ ያጣችሁ የት ነበራችሁ? ገነት ገብታችሁ ነበረ? መንግስት ተሰባይ ሲኦል ገብታችሁ ነበረ? ለጀሃነም የት ነበራችሁ? እሺ ለአሻ ነበራችሁ? ለሰማይ ነበራችሁ? ለምድር ነበራችሁ? የት ነበራችሁ? ለዚህ ሁሉ ዛሬ ለዚህ ሁሉ ሰራዊት ካለ ለነዚህ ሁሉ ሰዎች ሲሞቱ ለእናንተ ለምን መጀመር አላስጣላችሁ? ለዚህ ጉባኤ መልስ ይፈልጋል። ዛሬ ነገ ከነገ ወዲያ የለም። ዛሬ ነው መልስ የምንፈልገው። እንዴት ለዚህ ሁሉ መከራ ህዝብ ላይ አስመጥቷችሁ ነው? አንድ ዛሬ ደግሞ አሁንስ በቃ አሁን ለተወሰኑ መልካም ጄኔራሎች ጦር ይቆም ሲል እናንተ ጦርነት አይቆምም ትላላችሁ። ለምንድን ነው ጦርነት የማይቆም? ሱንዳ አለቀ፣ ምግብ አለቀ፣ ነዳጅ አለቀ። ህዝባችን ምን ይብላ ምን ይጠጣ? ምን አስባችሁ ነው? ከመጀመሪያ ጀምሮ የእናንተ ሴራ አለ። ጌታቸው ረዳ እንኳን ድሮም አማራ ነው የውስጥ ነው እሱ ከጀርባ ነው አውቆ ነው የሚያስገድለን የሚባል ነገር አለ። ለአንተ ጉዳይ በግል የሚታይ ነው። ተው ግን ምንድን ነው ለዚህ ሁሉ አሁንስ በቃ አትማት የማይባልበት ምክንያት ምንድን ነው? ዛሬ ጉባኤው መልስ ይፈልጋል። ምንም ወደዚህ እንዳትል። ከእናንተው ውስጥ ለትራንትና መከላከያ ሰብስቦ ለዚህ ለአባታችን ተባርኳል ለእኛን ተዶግመናል ብሎ በሉ ያለ ማን ነው? ከእናንተ ውስጥ አንተ ነህ? 10 አለቃ አንተ ነህ? 0 አለቃ አንተ ድንጋይ ራስ ቁል ራስ ና በርበሬ ነው ማጥኑ ዘቅዝቂ። እንደዚህ አይነት ነገር አታድርጉ። ለኢትዮጵያ ህዝብ ቁጡ ነው። ይሄን ካየ ለኢትዮጵያ ህዝብ አኖር ሆኖ ነው የሚመጣብን። ተረጋጉ። የምትናገሩ ነገር ተረጋጉ። አንደኛ ለነዚህ ልጅንቶች እኮ ታሪክ ማያውቁ መሀይሞች ናቸው። 27 ዓመት መሀይም ነው ገዛን ይላሉ። አባታችሁ ተማርካል ስትሉ የኛ አባት የቱ ጋር ነው የተማረከው ቢሉ ኢትዮጵያ ህዝብ ምን ልትል ነው? ቅሉ ራሶች እንዳላችሁ ቆረቆንዳዎች የቱ ጋር የኢትዮጵያ አባት የተማረከው እስቲ ንገረን። አድዋ ላይ ነው? ማይጨው ላይ ነው? ለጣሊያን እየቆጠቆጠ በጎጀራ መድፍ የመለሱ ለኢትዮጵያ ህዝብ እኮ ነው። ዓለም ሁሉ ለሚያውቀው ታሪክ ግን ለጅንታዎች አያውቁም። ቁል ራሶች ናቸው ብለው ይሰድብናል። በማን ምክንያት? በአንተ ምክንያት። አባታችሁ ተማርኳል ለኛ ተዶግመናል። ኧረ በእናታችሁ ዋ ተቃጠልኩኝ እኮ በእናንተ ተቃጠልኩኝ እኮ። መሀይም ናቸው ደደብ ናቸው ብሎ እኮ የባሰ ለኢትዮጵያ ህዝብ ለኛ ያለው ንቀት እኮ ይጨምራል። ለምንድን ነው እንደዚህ የምትሉት? ለዛ የተማረኩ መከላከያ እኮ አሮጊት ላይ አልተኩስም፣ ቄስ ላይ አልተኩስም፣ ለዚህ ለህፃን ለንጮቆ አልተኩስም፣ ለነዚህ ለሚጥጥ ልጆች ብሎ እኮ ነው አዝኖ እኮ ነው የተማረከ እንጂ ራሱን መግደል ይችላል። አሁን ነገ እኛ እንገለዋለን። ራሱን መግደል ይችላል። ያ ነው። እንደዚህ አትቆባጥሩ። ለጌታቸው ረዳ የሚቆባጥሩ ነገር ይበቃናል አላልኩም ብያለሁ። ኧረ ተቃጠልኩ ወይ ከእናንተ ጋር እንደቁጡ ከምን ለመከላከያ እጅን ብሰጥ ይሻለኛል፣ ግን መዋረድ ይሆንብኛል ብዬ ነው እንጂ አትቆባጥሩ። ለዛር ባሪ ለሶማሌ ጦር ለኢትዮጵያ ሚሊሻ አይደል እንዴ? በ3 ወር ታጠቁ ላይ ሰልጥኖ ቁጥቁጥ አርገው 2000 ታንክ ይዞ መጣ ለሶማሌ ጦር ያባረር ታሪክ አታውቁም እንዴ? ለግብጽ፣ ለሱዳን፣ ለኢትዮጵያ ለብቸኛ አገር ለዓለም ላይ አሜሪካ ራሱ ባሪያ ነበሩ ለእንግሊዝ። አይቀርማቸው? የዓለም ህዝብ ሁሉ ባሪያ ሲሆን ለኢትዮጵያ ህዝብ ግን ዓለም ከተፈጠረ ለኢትዮጵያ አባቶች ተማርከቶሽ ነው። አያውቁም። ጁንታ ግን ይሄን አያውቁም። ደደብ ናቸው። ታስብሉኝ ነው እንዴ? እኔ በእናታችሁ እኔ እናንተ ሰብስቤ ነው እንዴ? ጦርነት ቀርቶ ገበያ መውጣት አይገባም ከእናንተ ቀሮ መቃጠሉ ወይ ለእናንተ ለኢትዮጵያ ብሔር ብሔረሰቦች ግን ጤና አላቸውም እንዴ? ለእኛ ለአጋርነት ስንጠይቃችሁ ኑ ለዚህ አብረን እንፋለም ለነጻነታችን ለዚህ ለአብረን እንጣለው አጋርነት ስንጠይቅ እግር ብለን ትልናላችሁ። ለዚህ እግር ለዚህ እግር ለዚህ እግር እግር ብሎ አላችሁ አይደለም? ለኢትዮጵያ ብሔር ብሔረሰቦች ለእውነት እኛ ግን የወጀውን ፈሽተን እንመጣለን። ግን ለእውነት አንለቃችሁም። ኃይሏ እንደተንጠለጠለብን ብለን አይጎረመሽ አዳሚ ጆሮኪና ነው የምናንጠለጥልባችሁ። እግር ብሎ ብለን እርድን አጋርነት ስንጠይቅ ለዚህ ለአማራ ክልል ግን ሲጠይቅ በአንድ ቀን ተራርጣችሁ ከሲዳማ ከኦሮሚያ መጣችሁ።
ከሶማሌ መጣችሁ ከአፋር መጣችሁ ለኛ ስንጠይቅም አላችሁ ተው ግን እናንተ ብሔር ብሔረሰቦች ተው ግን ብረሳ የኛ ውለታ ይረሳል ያቦ ፀሐይ ውለታ ይረሳ ኢትዮጵያ ብሔር ብሔረሰቦች ለዛ ለሱካር በኦሮፌ ወሰዳችሁ ለሱካር ይረሳል ለቆላጭ ዘይት ይረሳል ቢረሳ ለኢትዮጵያ ብሔር ብሔረሰቦች ምርጫ ሲደርስ ያበላናችሁ ኩኪስ ምርንዳ የሰጠናችሁ አበል ይረሳል ዛሬ አጋርነት ስንጠይቅ እግር ብላ ትሉናላችሁ እግር ለዚህ እግር በጣም ያዘን ነው የፈጆን ፈጅቶ ግን እኛ እንመጣለን ግን ምንላቀቅ እንዳይመስልሽ ሀል አንድ ተንጠለጠለብን ብለሽ አይደለም የገረማችሁ ምናንጠለጠለን እኛ ነው የምናቀው እንገናኝ ብቻ ከመቶ ዓመትም ቢሆን ከ40 ዓመቱ ከ50 ዓመት እንገናኝ ብቻ ለኢትዮጵያ ብሔር ብሔረሰቦች አራቱ ለሶስት አንድ አቶ በፍጥነት ወዳለ አፈግፍጉ ለተደራጀ ኃይል ከአጠቃላይ ከክልሉ ከአማራ ክልል ከመከላከያ ለተደራጀ ኃይል እየመጣ ነው ፈርጠጡ ያለ ወዳለ ቶሎ በል ምንድነው ተቀጣጥረናል ይላል እንደላ ከረብላላ መጣ ለኢትዮጵያ በሙሉ ተቀጣጥረ አልነበር እንደ በፍጥነት አባረሩን እንጂ አተተለው አፈግፍጉ እኮ ነው የምላችሁ ትዛት አተቀበሉን እንዴ ፈርጠጡ ሳትደፈጠጥ ቶሎ በል ለቅርብ መረጃ ደርሰናል 4-2-1 ቶሎ በል ፈርጠጥ ለየጠላ ቤቱ እያመሻችሁ ግድ ነው ቶሎ በል ፈርጠጥ አሁን አፈግፍጉ ለክፉም ለደጉም ቅርብ መረጃ አግኝተናል በሙሉ በቁጥጥር ስር ሊያውሉት ነው አገሩ መልሰው ሊመጡ ነው እየተባለ ነው እስከ መቀሌ ራሱ ቶሎ በል ፈርጠጡ ለማንኛውም መከላከያ በተደራጀ ሁኔታ ጠቅሎ ሊመጣ ነው ነግራቸዋለሁ ቶሎ በል ፈርጠጡ ዋ ለዚህ ለፖለቲካ ጉዳይ ነው ለእናንተ የምታውቁት ነገር አይደለም ሌላ ፖለቲካ ጉዳይ አለ ተረጋጉና ለእናንተ ወደ ኋላ ፈርጠጡ ሚሊሻ ልዩ ኃይል በሙሉ ተደራጅተው መታለከ ነው ማለት አትሰሙም እንዴ በፍጥነት በጣም ጥሩ በቃ ለአለቆችም ለወጣችሁ በሙሉ እንድታስተላልፉ ቶሎ በል ፈርጠጡ ሳትደፈጠጥ ተቆጣጥረናል ይሉኛል እንዴ ምን ተቆጣጥራለህ ለመቆጣጠርማ በሙሉ አገሩ ተቆጣጥረናል ነበር እንዴ ባንዲ አስፈረጠጠን እንጂ ቶሎ በሉ 4-2-1 ቆይ ምንድነው አንተ ምትለኛለህ ለማጠለቆናል ኮረብለቆናል ትላለህ እንዴ አንተ ደፋር አንተ ድንጋይ ራስ ዶሮ ነው ያዛችሁ ለዚህ ዶሮ ያዘ ሰው ራሱ ባንድ ቀን አመለጠኝ ብሎ ሪፖርት አያደርግም ባንድ ቀንና በሁለት ቀን ልዩነት ሞቶ ሎቅ ያለው ጥቻ አመለጠኝ ትላለህ እንዴ ከተማ መጀመሪያ ለምን ግባላችሁ አላማጣ እንዳትወጡ እንዳትደፈጠጡ ዋላ ብትሰለቀጡ ምንም አታመጡ ኮንፈር ብትመጡ ብያለሁ አላልኩም ታዲያ ምን አባታችሁ ነው ያለ ትዕዛዝ ገባችሁ ከገባችሁ በኋላ አመለጠኝ ትላላችሁ እንዴ አንተ ምን አይነት መልስ ነው ግለ ነው የምትሰጠኝ ለነዚህ ጭጭጭ ልጆች ይዛችሁ ለዛ ጦርነቱ አልተዘጋጀንም አትግቡ ብያለሁ አላልኩም በጣም ጥሩ ለእያንዳንዳችሁ በድርጅታችን ህግና ስርዓት መሰረት ትቀጣላችሁ ሌላ ምንም ምንነጋገረው ነገር የለም ስለዚህ አሁን ዛሬ ያለ ትዕዛዝ አላማጣ ሄዳችሁ ሹፈት ይዛችሁ የመጣችሁት በሙሉ ኤርትራ ግንባር ላይ ነው ማሰለፋችሁ እዛ የምትጎረፉበት ቦታ ነው ወስዳችሁ አለቀ እንዴት ነው ትዕዛዝ ማትቀበሉት ለእያንዳንዳችሁ አብዛለቃ ሞታ ለቃ የለም ካልፈልጋችሁ እንደዚህ ዶሮ ማለት ዘቅዝቄ ነው ዋጋችሁን መስራት እንዴ ዘቅዝቃችኋለሁ ለእውነት ነው ቆይ ለእናንተ ለብሔር ብሔረሰቦች በባለፈው ለአፋር ገብተው ለጁንታ በቆሎ ሰርቆሮጣ አላችሁ አይባልም ለእሸት እንኳ ከፈለጋችሁ እኔ ሰብር ልስጣችሁ ትበላላችሁ እንዴ ሰብር እሰጣችኋለሁ ከፈለጋችሁ አይባልም ለእሸት እንደዚህ አይባልም ዋ ነገኮ እኛ አፋር እንዲድን እናንተ እኮ የዛሬ ወር እኮ መቆሎ ልትመጡ ትችላላችሁ ደሞ ትመጣላችሁ እኔ በሉ አይቻለሁ መቆሎ ስትመጣ አሁን እሸት ብትበሉ ሰርቆሮጡ ይባላል እንዴ አይባልም እሺ እንደዚህ ስማጥፋት ጥሩ አይደለም ለፕሮፓጋንዳ ስራ ተው እሺ ለምን ለኮረም ደግሞ ዱቄት ነው ምናምን ሰረቃላችሁ ላላማጣ ዋ እኛ ዝም አልናችሁ ደግሞ ነገ እኮ ነገዳ እኮ
ደብረ ዘይት ወይ ምናምን ደብረ ብርሃን ስንደርስ ደግሞ ሊጡ ሰረቁ ልትልና ነውር ነው። እንደዛ አይባልም። ደግሞ ለእነዚህ ትንንሽ ልጆች ናቸው በቆሎ አማራቸው። ደግሞ ለልጆች በቆሎ ቢበሉ ምን ችግር አለ? ቋጣሪዎች ለእናንተ ለብሔር ብሔረሰቦች ቋጣሪ ነገር ናቸው። እኛ ለእናንተ ስንቱ ነገር አላበላንም። ትኩዳላችሁ ደግሞ። እኛ እኮ መጥተናል፣ እየመጣን ነው። አውቶቡስ ስላልሞላ ነው እንጂ እንመጣለን። ነገ አዲስ አበባ እንመጣለን። ሌሊት በሚነሳው እንመጣለን። እሺ በአንደኛው ባስ እንደርሳለን። ሾፈሩ ምናምን ቅጭማ ጎዝጉዛችሁ ጠብቁን። ግን ለማንኛውም በቆሎ ሰረቀ ዱቄት ሰረቀ አትበሉ። እኛ ለእናንተ በሸማቾች ዱቄት አላከፋፈሉ። ደግሞ ምን ታካብዳላችሁ? ለዚህ ለእናንተ ለአዲስ አበባ ልጆች ደህና ናችሁ? ልጆች ምንድን አላችሁ? ሰሞኑን ለዚህ ለቲክቶክ አይቼ ምን አላሉ የአዲስ አበባ ልጆች? ለዚህ ለትምህርት ቤት እኮ ነው ሲዞፍኑ ልንሄድ ጫካ አያጁንታ ሳይመጣ አያጁንታ አለ አሉ። ከዛ እኔ ደግሞ ምን አልከኝ? አሎ አልኳቸው። ምን ትሰራለህ? ለእናንተ ልበላ ስል ዋይ ብሎ አልፈረጠጥም። በጣም እኮ ቢገርማችሁ ተንኮለኞች ናቸው። ለዚህ ለአዲስ አበባ ልጆች አንድ ጊዜ አብረን እንለዋለን። ለዚህ መዝሙር እኔም ወድጃለሁ። እኔን ለመናገር ልንሄድ ጫካ አያጁንታ ሳይመጣ አያጁንታ አለ አለሁ። ምን ትሰራለህ? ለእናንተ ልበላ። ቆንጆ አይደለ ዘፈን? በቃ ይሄንን ሁላችሁ ተማሪዎች በየትምህርት ቤታችሁ ተጫወቱት። እሺ ቆንጆ ዘፈን ነው። አዲስ ግጥም ነው። እኔ ወድጃለሁ። ተናድጃለሁ ግን ትንሽ ስላሳቀኝ ተናድጃለሁ። የሆነ ተናድጃለሁ ግን ያው ልጆች ስለሆናችሁ ተጫወቱ። ልጆች እኮ ምን ያውቃሉ? ምንም አያውቁም። የአዲስ አበባ ልጆች በተለይ ጩጮች ተንኮለኞች ናቸው። ልንሄድ ለጫካ አያጁንታ ሳይመጣ ነው የሚለው ቆንጆ ዘፈን ነው። ቻው ልጆች፣ ዛሬ አበቦች ንጉ ፍሬዎች። እጅግ የተወደድከውና የተከበርከው ለኢትዮጵያ ሕዝብ ሆይ ከዛሬ ጀምሮ ለነ ደብረጽዮን ንጉሠ ነገሥት ዘኢትዮጵያ ሆኜ የተሾምኩ ሲሆን ንጉሥናዬን የማትቀበሉ የምትነጫነጩ የምታኮርፉ ቁር የሚላችሁ ካሉ አጉልሙት እንደምትመቱና የድሮ ታሪክ እንደሚደጎም ማወቅ ይኖርባችኋል። እያንዳንድሽ እልሻለሁ በዓመት ማሩንም ቅቤውንም አምጥታችሁ ካላፈሰሳችሁልኝ ካልዘረገፋችሁልኝ በጠረባ እንደምዘረግፋችሁ በንጉሳዊ ማስፈራሪያ አስፈራራችኋለሁ። ብሔር ብሔረሰቦች እስከ ዛሬ ተጨፍልቃችሁ ተደፍጥጣችሁ የኖራችሁ ብሔር ብሔረሰቦች በኔ በንጉስና ዘመን እንደማትደፈጠጡ ልታስቡ ትችላላችሁ። ምናችሁ ሞኝ ነው ብሔር ብሔረሰቦች? ምናችሁ ሞኝ ነው ብሔር ብሔረሰቦች? ጨፈለቃችሁ ያለው ስነ ስርዓት ካለዛችሁ ያቺ የድሮዋ የተለመደችውን አይቆጥቆጣት እንደምቆጣችሁ ልብ እንድትሉ እፈልጋለሁ። በዓመት የሚገባውን ግብር ማታመጡ ከሆነ እኔ ያልኩት ማይሆን ከሆነ እንጃ መክረሚያችሁ ብሔር ብሔረሰቦች፣ እንጃ መክረሚያችሁ የት ሄዳችሁ እንደምታመጡኝ እኔ እንጃ። መራርና ከባድ የሆነ እርምጃ ወስድባችኋለሁ። ስለዚህ ከዛሬ ጀምሮ ለነ ደብረጽዮን ንጉሠ ነገሥት ዘኢትዮጵያ ሆኜ የተሾምኩት እያንዳንድሽ አልሰማውም አላየውም የለም አጉል ሙጥቅ መምታቴ በፊት አዋጅን ተቀበላችሁ አቤት ወዴት እንድትሉ አጭር ንጉሳዊ ማስፈራሪያን አስፈራራችኋለሁ። ሐምሌ 27 ቀን 2013 ዓመተ ምህረት ለ4 ኪሎ ከወንዙ ዳር